ኖላዊት መስፍን ልጃችንን ዝም ብለን አንሰጥም ለማናቀው አማችቻችን አዲሱን አማችቻችንን ቀርመን ማወቅ አለብን ብሎ እንግዲህ ለወይዘሮ ሜላት ነግሯታል። ወይዘሮ ሜላትም የኔ ልጅ ባህሏን ጠብቃ በተግባር ለማግባት ነው እያሰበችው። እንደዚሁም ደግሞ ምን አይነት አባት እንዳላት ምን አይነት አባት እንዳሳደጋት ብታይ መስፍንዬ እያለች ነገሩን ከበድ አድርጋ እየነገረችው ነበር ማለት ነው። እሱም ደግሞ እንደ እውነትሽን ነው እሱማ ሀንዬን አልጠረጥራትም መቼም አንገታችንን አታስደፋንም ብዬ አስባለሁ ብሎ ይላታል ማለት ነው። ምን ነው ባልወለድኳትም ያስብላል፣ ደጋግሞ መውለድ ነበር እንደሱ አይነት ልጅ እያለች ነበር ማለት ነው። ምክንያቱም ትህትናዋ በጣም ደስ የሚል ነው እያለች ለመስፍን ስነግረው አዲሱ አማችቻችንን ካላወቅ ነው ዝም ብለን መስጠት አንችልም ልጃችንን ብሏታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እነሆ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ኤላ እንግዲህ ከገባበት ይኸው ሰዓታቶችን ቀናቶችን አስቆጥሯል ማለት ነው። ያለበት ቦታ አይታወቅም። አሊም ከደሴ ድረስ ወደ አዲስ አበባ ረጅም ጉዞ ተጉዞ አሲር ደውሎለት ወደ አዲስ አበባ እንዲገባ አድርጎታል። ኤላ እያለቀሰ እንደዚሁም ደግሞ ከዚህ በኋላ እንደማልመለስ አንቺ ካገባሽ ብሎ አካናን የሰርግሽ ጊዜ የሰርግሽ ጊዜ ያኔ ላንቺ አዘን ይሆንልሻል ብሏት ነበር የሄደው። እንዳለችውም ሀና አሁን ላይ እየተጨነቀችና እያብሰለሰለች ምን ይሆን የትስ እንዳለ እኔ በምን አውቃለሁኝ? አሲር አጨቅጭቀኝ፣ ራስ ወዳጅ ነኝ፣ አዎ አውቃለሁ፣ እኔ ሳላሳዝናችሁም እንደ እያለኝ ትነግረዋለች። አሲርም ደግሞ የራስሽ ጉዳይ ሀና፣ እኔ አሁን ምን አልኩሽ? ምን እንድልሽ ነው የምትፈልጊው? ስለዚህ እኔ ያልኩሽ እኮ ልጁን ተይው ነበር ያልኩሽ እያለ ይነግራታል። በዚህ ሰዓት ላይ ሀና አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ ነው። መስፍን ያችን ልጅ በድጋሚ እያገኛት እንደሆነ ምላሴ እየተከታተለ አባቱን መሀል መንገድ ሲደርስ ያገኘውና ምላሴ የኔ ልጅ ምን ታረጋለህ ብሎ ይጠይቀዋል። አባዬ እዚህ አንተ ጋር መጥቼ ነው አንድ ነገር እንዳትዋሸኝ ብጠይቅህ ይለዋል። ጠይቀኝ፣ ምንም ችግር የለም ምንም አልልህም ይለውና ያችን ልጅ በድጋሚ ታገኛታለህ ማለት ነው፣ እመነኝ አባዬ ሳትዋሽ ንገረኝ ይለዋል። አይ ምንም አልደበቅኩህም፣ ምን እያልከኝ ነው ምላሴ እያለ ይነግረዋል። ከዛም በኋላ አዎ እንደምትገናኙም አውቃለሁ እንደምደውልልህም አውቃለሁ ሲለው እሱም ደንግጦ ምን ማለት ነው እየተከታተልከኝ ነበር እንዴ ይለዋል። እሺ ምንም ነገር አልነግርህም ለምንድን ነው የምታገኛት ብሎ ሲለውም ይህ ነገር እኮ እማዬ ጋ ቢደርስ ምን ያህል ጸብ ውስጥ እንደምገቡ ታውቃለህ እያለ ሲለው አድበት ተቀመጥ ምላሴ ልነግርህ አልችልም ብሎ ትቶት ይሄዳል። ምላሴም ነው እንዴ እሺ በቃ እኔ እኮ የቤተሰቦቼ ችግር እንትን ስላለብኝ ነው ግራ ስለገባኝ ነው ብሎ ይለዋል። መስፍን በዚህ ሰዓት ላይ ግራ ስለገባው ምክንያቱም ማወቅና ማብሰልሰል ጀምሯል። አሲር በዚህ ሰዓት ላይ የኤላ ጉዳይ እያሳሰበው ከመሬት ተነስቶ እንዴት የሰው ልጅ ይሰወራል እያሉ አሁንም ፍለጋ ላይ ናቸው። ወይዘሮ ሜላት ጋር ሂዶ ሜላትም ደግሞ ከዚህ በፊት አሲርን ለሆነ ጥብቅ ጉዳይ ስለጠበቀችው ና ብላ ቤቷ ተቀጥረውና እንደዚሁም ደግሞ በድጋሜ ትነግረዋለች። በድጋሜ ከነገረችው በኋላ አሲርም ደግሞ እሺ ይላትና ከዚህ በኋላ የምታመጣልኝ እያንዳንዱ መረጃ ትለዋለይ። አሁንም ቢሆን ኤላ ያለበትን ቦታ ፈልገህ ማግኘት ትችላለህ፣ ለነገሩም እኔ ታገኘዋለሁ ፈልግ ያጣሁት ይላትና ከዚህ በኋላ ራሴ ያውቃለሁኝ ምን እንደማደርግ ትላለይ። ግን አንተም እገዛ ያስፈልገኛል እኔም ደግሞ ፈልጌ እንደማገኘው ምንም ጥርጥር የለኝም እያለች ለአሲር ትነግረዋለች ወይዘሮ ሜላት አሁን ላይ ግራ ገብቷት መስፍን ሲወጣና ሲገባ የት ልትሄድ ነው ወዴት ልትወጣ ነው እያለች አምሮብሃል ዘንጠሃል እያለች ስጠይቀው እንዴት አያምርብኝም ቀናሽ እንዴ እያለ ግንሳ ወዴ ልትሄድ ነው ብላም ስጠይቀው መልስም አልሰጣት። ጓደኞቼ ጋር ወጥቼ ልምጣ አንድ ማረገው ነገር አለኝ ብሏት ትቷት ይሄዳል። ወይዘሮ ሜላት በአሁን ሰዓት ላይ ቅናት እያንጨረጨራት ትገኛለች። እንደዚሁም ደግሞ ከገጠር የመጣው የመስፍን ወንድም ሜላትና መስፍንን ታስታረቀ በኋላ ምላሴ ጋር አሁንም ቢሆን ቁጭ ይሉና ሳለ ቁጭ ብለው በሚያወሩ ሰዓት ላይ ምንድነው ያሉት? ከዛ ለምላሴ ግን የዝችን የሀናን
ጮኛ ታውቀዋለህ ወይ ብሎ ሲጠይቀው እሱም ደግሞ ምላሴ እንደማያውቁ ነው፣ ኧረ እኔ የማውቀው ነገር የለኝም ብሎ ይናገራል። ምን ማለት ነው እንዴ? እናንተ ሰዎች ልባችሁን ታማችኋል እንዴ? ወግና ባህሉን ሳትጠብቁ ልጅቱን ብቻ ዘር እንዳታበላሽ፣ ዘራችንን አበላሽታ እንዳትመጣ ብሎ ይለዋል። በዚህ ሰዓት ላይ ምላሴ ግራ ስለገባው ኧረ እኔ የማውቀው ነገር የለኝም ምን አውቃለሁ ብሎ ይለዋል። እንዴት እንደዚህ አልክ? እኛ ምን አሻን? ከዛ የፈለገችውን ብትሆን እያለ ይናገራል። ሀና በዚህ ሰዓት ላይ ግራና ቀኙም ግራ ተጋብታለች። ምክንያቱም የኤላ ጉዳይ ቀን ከመሸ እያሳሰባት ትገኛለች። ሀና ኤላን እንግዲህ ከተቹ በኋላ ሀና ልታገባ ነው ከተባለ በኋላ ጨርቁን ጥሎ አብዶ ነበር ከዚህም በፊት። አሁንም ደግሞ ወዴት እንደተሰወረ አይታወቅም። አሊም ከመጣ በኋላ ለአሲር እንዲው የሄደበት በቃ እንዳደረገው እንደፎከረው አደረገው ወይ እያለ ይነግረዋል። ምን ማለት ነው እንደፎከረው አደረገው ወይ ማለት? አራት አሟርት በልጁ ደህና ነው ይመጣል እያለ ይነግረዋል። እሱም ተነስቶ መሄድ አለብኝ ወደ የት እንደሄደ ባላቅም ይህንም ማወቅ እችላለሁ እያለ ይናገራል። በዚህ ሰዓት ላይ እየተጠራጠረና አሴርም ደግሞ በግራ ስለገባው በዚህም ቀስ ብዬ መሄድ አለብኝ እያለ ብቻውን እንትን ይላል። ሀና በዚህ ሰዓት ላይ ያለችበት ሁኔታ ከኢዝራና የበቃሉ ልጅ እንደሆነ እሷም ደግሞ የሜላት ልጅ እንደሆነች ማንም ሰው አያቅም። ምክንያቱም ልጃችን ማን ነው ጮኛዋ፣ ማን ነው ጓደኛዋ ሜላት እያለ መስፍን ሲጠይቃት እኔ አላቅም መስፍኔ፣ ግን እሷኑ እንጠይቃታለን እንዴ ሳናቅ ነው እንዴ ልጅቱን አግቢ ብለን የምንሰጣት ብሎ መስፍንም ይናገራል። ወይዘሮ ሜላትም እኛ እንግዲህ ራሷ ካመታይ እንደምታውቃለይ ሁሉን ነገር እኔ ምንም ላደርግ አልችልም እያለ ትናገራለች። ባህላችን እንግዲህ አግብተን ገብቼ ካገባሁት በኋላ ነው ለእናንተ ማስተዋወቃችሁ ብላናለይ ብላ ስነግረው እሱም ግራ ገብቶት ምን አይነት ጸባይ ነው ያሳደጋት አባቷ ጨዋና ምርጥ የተባረከ ሰው መሰለህ እያለች ትለዋለይ። ሀና በዚህ ሰዓት ላይ ያለችበት ሁኔታ በጣም ግራ ስለገባት ጺም ደግሞ ምንድነው ማደርገው በዚህ ሰዓት ላይ እንዴት አደርጋለሁኝ እያንዳንዱ ነገር ማስተካከል አለብኝ እያለች ትወቅሳለች። ሜላት በዚህ ሰዓት ላይ አሁን ላይ የምታውቀው ነገር የለም። አሲር ኢዝራ የበቃሉ ልጅ እንደሆነ ምንም የምጠረጥረውም ሆነ ሀናም ምንም የምታውቀው የለም። የኢዝራ አባትና የሀና አባት ጸብ እንዳለባቸው ማንም ሰው አያቅም። መስፍንም ደግሞ ያልኩሽን ልጆች ፈለግሽልኝ ወይ እያለ ላቶ ቤቲ ይነግራታል። ቤቲም እሱ ድርጅት ውስጥ ለመስራት ፈልጋለች። ላይክ ሸር ሰብስክራይብ ባይ ባይ